የመከራዋ ሌሊት መጣች። እምነት የምትፈተንባት ክርስትና የተፈተነችባት ሌሊት መጣች። እረኛውን እመታለሁ የመንጋውን በጎች ይበተናሉ ተብሎ በነቢያት እንደተነገረ ሁሉ የሚበተንባት ሁሉ የሚፈተንባት የመከራ ሰዓት ትመጣለች። ክርስቲያን ነኝ ማለት የምንፈራበት ሰዓት ይመጣል። ኦርቶዶክሳዊ ነኝ ለማለት የምንፈራበት ጊዜና ሰዓት ይመጣል። አማትበን መብላት፣ አማትበን ስራ መጀመር የምንፈራበት ሰዓት ይመጣል። የመከራ ምሽት አይጣል ነው። የጭንቅ ምሽት አይጣል። እግዚአብሔር መልአክ ቅዱስ ገብርኤል ለሰው ልጆች የተለየ ፍቅር ያለው ትሁቱ መልአክ ቅዱስ ገብርኤል አብሳሬ ትስብእት ቅዱስ ገብርኤል ደስ የሚል ዜና የሚናገር ቅዱስ ገብርኤል የምስራች ተናጋሪው ቅዱስ ገብርኤል የእመቤታችን ወዳጅ ቅዱስ ገብርኤል እውነተኛው መልአክ ቅዱስ ገብርኤል ወንድ ልጅ ትወልዳለህ ስሙን ዮሐንስ ትለዋለህ ሲለው ይህ ነገር እንዴት ይሆናል? እኔ አርጅቻለሁ፣ ሚስቴም አርጅታለች፣ ዘመኗ አልፏል፣ ይህ ነገር አይሆንም አለ። ያለማመን ድንጋይ፣ ይህ ድንጋይ መንከባለል አለበት። ድንጋዩን ማን ያንከባልልልናል አሉ። ማን ያንከባለው ይሄንን ድንጋይ? በመካከላችን ያለ በእግዚአብሔርና በእኛ መካከል ያለውን ድንጋይ ማን ያንከባለው? ብዙ ድንጋዮች አሉ እኮ ጌታችን ጩኸታችንን እንዳይሰማ ያደረገ በእግዚአብሔርና በእኛ መካከል ምሕረት እንዳይኖር የከለከለ ድንጋይ አለ። ሌላው ገንዘብን የመውደድ ድንጋይ አለ። ገንዘብን አምላክ የማድረግ ድንጋይ አለ። እነሆ ለሁለት ጌታ መገዛት አይቻላችሁም እንዳለ ጌታችን፣ ለገንዘብና ለእግዚአብሔር መገዛት አይቻልም። ገንዘብ መጠቀሚያ ነው። ዕውቀት መጠቀሚያ ነው። ጉልበት መጠቀሚያ ነው እንጂ መመኪያ አይደለም። ከራሳችን በላይ ልንወደውም አያስፈልግም። ይህ ድንጋይ ካልተንከባለለ ለእግዚአብሔርና ለገንዘብ መገዛት ስለማንችል ጌታችንን ማየት አንችልም። ሌላው የፍርሃት ድንጋይ ነው። ቀኑ ሲጨላልም፣ መከራ ሲመጣ፣ ክርስትና ስትፈተን ሁሉ መጠቋቆሚያ ሲያደርግ የመፍራት ድንጋይ ተንከባሎ ከፊት ይቆማል። እንዲህ ነው የመከራ ሌሊት ስትመጣ ማንነትህን ማዕተብህን ደብቀ ከማይመስሉ ጋር ትቀላቀላለህ። የፍርሃት ድንጋይ ተቀጥቅጦ መወገድ አለበት። የዘረኝነት ድንጋይ፣ የአድመኝነት ድንጋይ፣ የትዕቢት ድንጋይ፣ ያለማመን ድንጋይ፣ የጥርጥር ድንጋይ መወገድ አለበት፣ መነሳት አለበት። እግዚአብሔርን እንዳናይ ያደረጉን ብዙ ድንጋዮች አሉ በሕይወታችን። እነዛ ድንጋዮች መንከባለል አለባቸው። እኛ የምንችለውን ድንጋይ ማንከባለል፣ የማንችለውን ግን ወደ እግዚአብሔር መጮህ። ይሄ ድንጋይ አለብኝ፣ ይህንን ድንጋይ አንከባልልኝ። የዝሙት ድንጋይ አለብኝ፣ አንከባልልኝ። የዘረኝነት ድንጋይ አለብኝ፣ አንከባልልኝ። ያለማመን የጥርጥር ድንጋይ አለብኝ፣ አንከባልልኝ። አንተን እንዳላይ ያደረገ ድንጋይ በመካከል በእኔና በአንተ መካከል አለ። ጌታ ሆይ አንከባልልኝ ልንለው ያስፈልጋል ጌታችን።